ሰላም የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ጤናችሁ ሰላማችሁ የበዛልን ይሁን እያለን እንግዲህ በአብርሃምና በሩታ ዙሪያ እንግዲህ አዳዲስ መረጃዎች ተሰምተዋል። እሱን የማጋራችሁ ይሆናል። ምን ተፈጠረ? እንግዲህ ሩታ ሰሞኑን ከአብርሃም ውሳኔዎች በኋላ እንግዲህ አዳዲስ ነገሮችን እየወሰነች ትገኛለች። በተለይ ደግሞ ወደ ቤተሰቦቿም ልትሄድ እንደሆነ ለትንሽ ጊዜ መራቅ እንደምትፈልግ ራሷን ማረጋጋት እንደምትፈልግ እየተነገረ ይገኛል። ታዲያ አብርሃም በዚህ ነገር የተስማማ አይመስልም። እንግዲህ አዲስ ነገር ተፈጥሯል። ከሩታና በአብርሃም መሀል ከባድ ጸቦች እንደተከሰቱ መረጃዎች ደርሰውናል። ውድ ቤተሰቦቼ እንዲሁም እንግዲህ ሀገር ቤትም የአብርሃም ቤተሰቦች በጣም ከአብርሃም ጋር ያላቸው ጭቅጭቅ በጣም እየሰፋ እየሄደ እንደሆነም ተነግሯል። በአብርሃም ላይም እንዳዘኑበት በጣም እየተነገረ ይገኛል። ታዲያ ቡታጅራ ላይ ምን ተፈጠረ? ሩታስ እዛ ከሄደች እንግዲህ አቀባበሏ እንዴት ሊሆን ይችላል? ከአብርሃም ቤተሰብ ጋር ያላት ነገር ምን ሊሆን ይችላል? የሚሉትን ነገሮች እንግዲህ እዛ አካባቢ እየተወራ ያሉትን ነገሮች ሁሉ አንድ በአንድ በዝርዝር የምንነግራችሁ ይሆናል። ውድ ቤተሰቦቻችን እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህንን ቪዲዮ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦቼ እንደምታውቁት ሰሞኑን እየተፈጠረ ያሉት ነገሮች በጣም እጅግ አነጋጋሪ እንዲሁም ያልተጠበቁ ነገሮች እየሆኑ ይገኛሉ። ነገሮች ድሎች ሁሉ ወደ ሄርሜላ ከረጅም ጊዜ በኋላ እንግዲህ ልፋቷንና እስከ ዛሬ ድረስ እየሰራች ባለችው ነገር እንግዲህ አብርሃም ላይ ሙጥኝ ብላ አልለቀውም፣ አብርሃም የኔ ብቻ ነው የሚሆነው የሚለውን ትግል እንግዲህ ከአቤልና ከብሩክ ጋር እያደረገች እንደነበር የምታውቁት ናቸው። በእርግጥ እንግዲህ አብርሃም ወደ ትዳሩ ወደ ሚስቱ ወደ ባለቤቱ እንዲመለስ እኛም ቤተሰቦቹም በብዙ መንገድ እንግዲህ ስንጎተጎትና ሩታም ያለባትን ችግሮችና ነገሮችን ከበቀልና እልህ ተነሳሽነት አንስታ እንግዲህ አብርሃምን በብልህነት እንድትመራ በጣም በተደጋጋሚ ስናደርግ የነበረበት ሁኔታዎች ነበሩ። ብዙዎችን በዙሪያ የሚገኙ ሰዎች አንዳንድ ሰዎች ጥፋቶችንና እልህ መጋባቶችን እየመሯት ያንን ነገር እንድታደርግ ሩታን ይጋብዟት እንጂ ከዛ በተቃራኒ እንግዲህ ብዙዎች በእርጋታና በማስተዋል እንዲሁም ኮመንት ላይም እንግዲህ እናንተም እየገለጻችሁላት እንደነበረው አብርሃምን ለመመለስ የምትችልባቸውን መንገዶች ሁሉም ለማሳየት ሲሞክሩ ነበረ። ከዛም በተቃራኒ እንግዲህ ሄርሜላን አብርሃም እንደማይሆናትና አብርሃም አሁንም ቢሆን ምንም ዋስትና የሌለው ሰው እንደሆነ በተደጋጋሚ እየተናገሩ ያሉ ሰዎች አሉ። አሁንም ቢሆን በአብርሃም ላይ አብርሃም ፍቅሩን ከገለጸና ለሄርሜላ እውነተኛ ያለውን ስሜት ይሄ ነው ብሎ ከተናገረ በኋላም ራሱ ብዙም ያላሳመናቸው ሰዎች አሉ። ምክንያቱም በተደጋጋሚ እንግዲህ ለሄርሜላ እየተጋሩ ባሉት መረጃዎች መሰረት ውድ ቤተሰቦቼ አብርሃም በዚህ ወላዋይነቱ እንግዲህ ነገ ከነገ ወዲያ ተነስቶ ድንገት ከሄርሜላ ጋር ጸብ ሊፈጥርና ሄርሜላን ተጣልቶ ሊሄድ የሚችልበት ሁኔታዎች ስለሚኖሩ ሄርሜላ እድሜዋን ከአብርሃም ጋር ባታባክን የተሻለ ነው የሚሉ ነገሮች አሁንም ጭምጭምታዎች እየተሰሙ ይገኛሉ። ውድ ቤተሰቦቼ ከእነሱም በኋላ እንግዲህ ደግሞ በአብርሃም ቤተሰቦች በኩልም እጅግ ሀዘንና እንግዲህ በአብርሃም ላይ መከፋቶች ይታያሉ። ምክንያቱም የአብርሃም ወንድም እንደነገርኳችሁ ከዚህ በፊት እንግዲህ ሩታ ነገሮችን እሱ ጣልቃ ከሚገባና ሌሎች ሶስተኛ ሰዎች ጣልቃ ከሚገቡ በዙሪያ ያሉትን ሰዎች ሁሉ በማራቅ ሩታ በማስተዋልና ነገሮችን ማስተካከል የምትችልበትን መንገድ ሁሉ ለማመቻቸት በጣም ሲጥር እንደነበረ እናንተ የምታውቁት ነው። አብርሃምና ሩታን ካስማማቸው በኋላ እንግዲህ ሩታ በብልህነት ለአብርሃም ጥሩ ስሜቶችን፣ ጥሩ አመለካከቶችን እንዲሁም አብርሃምን ሊወደው ሊስቦ ይችላል ብላ የምታስቦቹን መንገዶች ሁሉ እያደረገች ወደ ትዳሩ እንዲመለስ ወደ ሚስቱና ወደ ልጁ ወደ ቀድሞ ህይወታቸው በሰላምና በተረጋጋ ነገር ሊኖሩ የሚችሉበትን መንገድ እንድታመቻች በጣም ሲጥር ቆይቷል። ይህ ነገር እንግዲህ የአብርሃም ወንድም ይተግብረው እንጂ ይህንም ነገር በአብርሃምና በሩታ ዙሪያ ማየት የሚፈልጉ ብዙ የአብርሃም ቤተሰቦች አሉ። እንደ ኤፍሬም እንዲሁም ነጋሽየን ቤተሰቦቹ በሙሉ ይህንን ነገር ይፈልጉታል። ከሩታ ጋር መመለሱን ልጁን በሰላማዊ መንገድ አሁን ያሉበት ጭቅጭቅ ውስጥ ከመግባታቸው ይልቅ አብርሃም በፈለገ ሰዓት ልጁን ከሚስቱ ጋር ሆኖ ማየት የሚችልበትን ልጁን መንከባከብ የሚችልበትንና ወደ ኖርማል ህይወቱ ወደ ድሮ ህይወቱ መመለስ የሚችልበት መንገድ እንዲመቻች በጣም ብዙ ምኞታቸው የነበሩ ሰዎች አሉ። ነገር ግን እንግዲህ ሰሞኑን አብርሃም ያደረገው ለሄርሜላ የፍቅር ጥያቄ መመለሱ ሄርሜላን እንግዲህ ያስደሰተ ነገር ይሁን እንጂ እንዲሁም የሄርሜላና በዙሪያዋ የሚገኙ አቤልና ብሩክንም ያስደሰተ ጮቤ ያስረገጠ ነገር ቢሆንም በተቃራኒ እንግዲህ በሩታ በኩል ያሉትን ወገኖች ሁሉ በጣም ማሳዘኑ ያያችሁት ነገር ነው። ከዛም አልፎ ተርፎ እንግዲህ ታዲያ የአብርሃም ቤተሰቦችንም እንግዲህ በዚህ ጉዳይ መከፋትን አምጥቶባቸዋል። ምክንያቱም ወደ ትዳሩና ወደ ቀድሞ ህይወቱ መመለሱን እጅግ በተስፋ ሲጠባበቁ የነበሩ ሰዎች ናቸው። አብርሃም ምናልባት ዛሬ ነገ ሊመለስ ይችላል ብሎ የሚጠብቁትን ነጋሽም እንግዲህ በተደጋጋሚ ለአብርሃም
ምክርን ለመለገስ ሲሞክሩ የነበረ ቢሆንም ነገር ግን ይሄ ነገራቸው ሳይሳካ ቀርቷል። የአብርሃም ታላቅ ወንድም እንግዲህ ሩታን በመምከር ሩታ የተሻለ ህይወትን ልታመጣ የምትችልበትና አብርሃም ሊመለስ የሚችልበትን ትንሽ ተስፋ የሚመስሉ ነገሮችን ያሳየ ቢሆንም ነገር ግን የእሱም ልፋት እንግዲህ ሳይሳካ መና ሆኖ በመቅረቱ በጣም እጅግ ተከፍቷል። እንግዲህ ጋሽዬ ለአብርሃም መደወላቸውንና ከአብርሃም ጋር እንደተገናኙና እንደተነጋገሩ ሰምተናል። ውድ ቤተሰቦቼ በተለይ ሩታ ወደ እናቷና ወደ ቤተሰቦቿ ቤት ለመሄድ ካሰበች በኋላ እንግዲህ አብርሃም አንዳንድ ነገሮችን ሩታን እንትን እንዲሏትና የሩታ ቤተሰቦች ሩታ መገፋፋታቸውን እንዲያቆሙ በቤተሰቦቹ አማካኝነት እንግዲህ አማላጅን ለመላክ ሞክሮ ነበረ። ታዲያ ነጋሽዬም ቢሆኑ እንግዲህ እዛ ሀገር ቤት አልፎ ተርፎ እንግዲህ አንተ ወደ ትዳር መመለስ ባለመቻል እጅግ አዝነንባል። ስንት ተስፋ ስንጥል በመንደሩ ላይ እንግዲህ ስማችን እንዲጠፋ አድርገሃል። ዛሬ ደግሞ የሩታ ቤተሰቦች ጋር ሄደን እንደዚህ አይነት ነገር እንድናደርግ ልታዘንና ልትገፋፋን አትችልም ብሎ እንግዲህ ምላሽ ሰጥተውታል። ይህም ነገር እንግዲህ ውድ ቤተሰቦች እንደሚያሳየው ከሆነ ቡታጅራ ላይ ቤተሰቦቹ በጣም ሲጠብቁ የነበረው ነገር አለ። ከዛም አልፎ ተርፎ እንግዲህ የነጋሽዬ ወዳጅ ዘመዶች ሁሉ የአብርሃም አድናቂዎች በሙሉ እንግዲህ ነጋሽዬን የሚያውቋቸው ሰዎች በሙሉ ይህንን ነገር በጉጉት ሲጠብቁት ነበረ። ነገር ግን አብርሃም ከሚስትና ከልጁ ተለይቶ ከሄርሜላ ጋር በመሄዱ ምክንያት እጅግ አንገታቸውን እንዳስደፋቸውና በጣም እንዳዘኑበት እየተናገሩ ይገኛሉ። ከዛም አንጻር እንግዲህ የሩታ ቤተሰቦች ሩታን ወደ ቡታጅራ እንድትሄድ የሚያደርጉትን ግፊትና ጥረት እንግዲህ እነ ጋሽዬ መላ እንዲሉለት ነበረ አብርሃም ለጋሽዬ ደውሎ ሊናገር የቻለው። ነገር ግን ጋሽዬ እንደዚህ አይነት ነገር ውስጥ መግባት እንደማይፈልጉና ከዚህ በኋላ የአብርሃም ሕይወት በራሱ እነሱ ከመከሩት ውጭ እንደሄደው በዛው እንዲቀጥልበት አስጠንቅቀውት እንግዲህ ድጋሚ እንደዚህ አይነት ነገሮችን ጣልቃ እንዲገቡ እንዳይጠይቃቸው ማስጠንቀቂያ ሰጥተውት እንደተነጋገሩ ሰምተናል። ውድ ቤተሰቦቼ ሌላው ደግሞ በአብርሃምና በሩታ ዙሪያ የተፈጠረው ከባዱ ጉዳይ ሩታ ወደ ቤተሰቦቿ መሄድ እንደምትፈልግ እና እንግዲህ በተደጋጋሚ ይህንን ነገር ገልጻለች። በተለይ አብርሃም ለሩታ ለሄርሜላ ፍቅሩን ከገለጸና ከሄርሜላ ጋር ስምምነት ላይ መድረሳቸው ከታወቀ በኋላ ወይም ደግሞ ሄርሜላ እንግዲህ ፍቅሯን እንደተቀበላት ከታወቀ በኋላ ሩታ እዚህ አካባቢ የመቆየት ፍላጎት አልነበራትም። ምክንያቱም እንግዲህ ቤተሰቦቿ ሩታ ላይ የደረሰውን ነገር በተለይ ሰሞኑ ሩታ ብታደርጋቸው ጥረቱ እንግዲህ አብርሃም ምናልባት በተስፋ ነገ ከነገ ወዲያ ይመለሳል በሚል ሀሳብ እንደነበረ የምናውቀው ነው። ይሄ ነገር ታዲያ እየተሳካላት አልነበረም። ምክንያቱም አብርሃም ከናካቴ የመመለስ ፍላጎትም የለውም። ቤቷ በሚሄድበት በተደጋጋሚ እንግዲህ ከተፈጠሩት ጉዳዮች አንጻር እንግዲህ ሩታ ዛሬ መመለሷና ለአብርሃም የምታሳየቸው ፍቅሮች ምንም ለአብርሃም እየተዋጡለትና አብርሃምን ሊመልሱ የሚችሉ የመመለስ ተጽዕኖና ኃይል ያላቸው አልነበሩም። ከዛም የተነሳ እንግዲህ ሩታ አብርሃም ቁርጡን ተናግሮ ለሄርሜላ የፍቅር መልሱን ከመለሰ በኋላ እንግዲህ ሩታ እጅግ ተከፍታለች። ከነዳኒ ሮያልም ጋር መጣላቷ እንግዲህ ስሜቷ ተጎድቶ እንደነበረ ተመልክታችኋል። ከዚህ አንጻር እንግዲህ ቤተሰቦቿ ማንም ሰው ወዳጅ ዘመዶቿ ሁሉ በዙሪያ ያሉት ጓደኞቿም እንዳለ በመራቃቸው ምክንያት እናቷ በጣም ስለተጨነቁ ነበረ ሩታን ወደ ቡታጅራ የጋበዟት። ካልሆነ ግን እንደ እናት እንግዲህ በጣም ከማዘናቸው የተነሳ ሩታን ለማየት ወደ አዲስ አበባ እንደሚመጡ በመናገራቸው ምክንያት ሩታ ወደ ቡታጅራ ለትንሽ ጊዜ መሄድ መወሰኗን ታውቃላችሁ። ከዚህ አንጻር እንግዲህ አብርሃምና ሩታ በጣም ከባድ ጸብ ውስጥ ገብተው ነበረ። ታዲያ ሩታ በትናንትናው ዕለት ከዳኒ ሮያል ጋር ከተገናኘችና ቪዲዮዎችን ከሰሩ በኋላ እንግዲህ ሻንጣዋን ይዛ ጓዟን ጠቅልላ ወደ ቡታጅራ ለመሄድ እየሞከረች በነበረችበት ሰዓት እንግዲህ አብርሃም ጣልቃ ገብቶ እንዳስቆማት ሰምተናል። ውድ ቤተሰቦች አብርሃም ከዚህ ንቅንቅ ብለሽ መሄድ አትችይም እያለ እንግዲህ ግብ ሲፈጥሩ እንደነበረ ተሰምቷል። ውድ ቤተሰቦች ሩታ ከአፓርታማ ወጥታ እንግዲህ ሻንጣዋን ይዛ ወደ ቤተሰብ ልትንቀሳቀስ በነበረበት ሰዓት እንግዲህ አብርሃም መሀል ገብቶ እንዳስቆማት ተሰምቷል። ውድ ቤተሰቦች እንግዲህ ከዛ በኋላ በነበሩት ሁኔታዎች ላይ እንግዲህ መነጋገር ይገባናል በሚል ወደ አፓርታማው ተመልሰው ለጥቂት ጊዜያቶች እንደቆዩ ሰምተናል። ውድ ቤተሰቦች ታዲያ ምናልባት በዚህ ጉዳይ እንግዲህ ሊስማሙና ስምምነት ላይ ሊደርሱ ካልቻሉ ሩታም የመመለሻ ጊዜዋን አሳጥራ የማትስማማ ከሆነ ወይ ደግሞ 2 ሳምንት 1 ሳምንት በማድረግ ቀናቶቹን ቀነ ገደብ ማታበጅለት ከሆነ አብርሃም በዚህ ጉዳይ ልጁን መልቀቅ እንደማይፈልግ በተደጋጋሚ ሲናገር ውጭ የነበሩ ሰዎች በዙሪያቸው አጋርተውናል። ውድ ቤተሰቦቼ ነገ ከነገ ወዲያ እንግዲህ ምናልባት ተስማምተው በስምምነት ልጁን የሚያዩበትን መንገድ የሚያመቻቹ ከሆነ ለእናንተ ተከታትለን መረጃዎችን የምናደርስ ይሆናል። ሩታም እንግዲህ የመሄዷ ነገር ቁርጥና ቅጩ የተሰማ ከሆነ ለሱ መረጃ የማጋራችሁ ይሆናል። እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።